ያመጣሽው? አውርሻልሽ ነው ያለኝ አይደለም ከየት አመጣሽ? አታውሩብኝም። ሆስፒታል እጅ ነበር ከሶስት ቀን በፊት ያው ጠፍቻለሁ እኔ ተገናኝተን አናውቅም ከእናንተ ጋር የጠፋሁትም አንድ በዚህ ምክንያት ነው። እኔ እዛው ነው ያለች። ወይኔ ጉዴ አዩ ማርያም ስርዓት ይኖርሽ። አንቺ ነሽ ግን አምጪ ይዤ ነው የምወጣው። አምጪ ምን ግን ትላለህ እንደ ሌላ ነገር ውስጥ ትገባለህ። ደውል ፖሊስ ጋር። ምን ጉድ ነሽ አንተ? ደውል ፖሊስ ጋር። ወይ ደህና ነን ነው። እዚህ ነኝ ነው። አልወጣም እዚህ ነኝ ነው። አይ ነው ልጅ ነው እንደምታዩት። ምን ይሆናል ሌላ? የረዴት ልጅ ተቀምጣ ነው እንዴ? የረዴት አይደለም። በእናታችሁ ቁጭ ብሎ ሰላም በሉ። አትጣጉኝ። ጉንፋን ምናምን ካለባችሁ ወደ ልጅ ይታወራል። ዞር በል እንትን ነው ማለት ከዳም ተዝጋሽ መዘጋሽ ነገር ለምን ነው ነው በቀረብኝ እንደው ከዳም ተሽ ምንድነው? አዩ ቁጭ በሉ ቁጭ በሉ። ችግር የለውም። አልጋ ላይ ቁጭ በሉ። ከዳም ተሽ እንዴ ለምንድን ነው ከየት ያገኘሽው ልጅ? አዩ ምንድነው እንዴ? ከየት አምጥተሽ ነው ልጅ? አይ አረደ እግዚአብሔር ምን ሆነ ነው በእናትህ እንዴ? ከየት አምጥተሽ ነው ልጅ? አዩ ከየት ነው የመጣሽው? አውርሻልሽ ነው አይደለም ከየት አመጣሽ? አታውሩብኝም? ምን ማለት ነው? አታውሩብኝም ከነገርኩሽ። ኧረ ጉደኛ ነሽ እንዴ? እኛ ሳናገር ግዝፍ ነበር እንዴ? ከነገርኳችሁ አታውሩብኝም አይደለም አርግዘሽ ነበር። ምንድነው የምናወራው? ከየት አምጥተሽ ነው እኮ ቁጭ ብለን እነግርሻለሁ። ወይ አደንግጭ እኮ እነግርሻለሁ። እንዴ እርጉዝ ነበርሽ እንዴ? በመድኃኒዓለም አዩ በምን ይዘሽ ነው? በምን ይዘሽ ነው? በምን ይዘሽ ነው? አንተ ወልጅ አይደለም በእናትህ እና ከየት አምጥተሽ ነው? ገና ራስ እኮ ናቱ ነገር እንዳላጠጣት እንዴት ላድርግ? ምን ማለት ነው? ረጉዴ ከየት ነው ያመጣሽው? አይ ስርዓት ይኖርሽ። ከየት ነው ያመጣሽው? ተኝታለች። ዝም ብሎ ነገር እኮ ከየት አምጥተሽ ነው እንዴ? እኮ አትጮባታት እንትን ትላለች እንዴ? እሺ ከየት ነው ያመጣሽው? ወይ ነው እንዴት መሰላችሁ? አሁን መቼም ጓደኞች ናችሁ እናንተ። ምንም ደብቀው ነገር የለም። ምንም ደብቄያችሁ አላውቅም። ያው እና እንትን ያው ማማ አሁን 7 አመት ሆኗታል። ኦሬዲ ወደ 8 አመት እየሄደች ነው። እኔ ደግሞ በቃ ልጅ እንትን ነውና ማለት ኧረ ተናገሪ። ያው ችግር የለውም። ሆስፒታል እጅ ነበር ከሶስት ቀን በፊት ያው ጠፍቻለሁ እኔ ተገናኝተን አናውቅም ከእናንተ ጋር የጠፋሁትም አንድ በዚህ ምክንያት ነው። እሺ ነሳትነሳ ድንገራችሁ ከዛ እና እርጉዝ ነበርሽ ወልደሽ ነው ምንድነው እንትን የምትይው ዙረትም የምትሄጂው? ታዲያ ተናገሪ እኮ ልነግርሽ እኮ ነው። በዚህ ሁኔታማ እንዴት ታማኝ ነው አንዛዛሽ እኮ ከዛ ሆስፒታል እጅ ነበረ። ከዛ አንዷ ወልዳ ብቻዋን ተኝታለች። ቤተሰብ ምናምን አጠገቧ አልነበረ። ብድግ አድርጊያት ምን ሰርቀሽ እንትን እኮ ማማ 7 አመት ሆናት ወደ 8 በመድኃኒዓለም በዛ ላይ ልጅ እያለችኝ ነው ሁሌ። እና ታዲያ አንቺ አትወልጂም እንዴ? ለምን የሰው ልጅ ይዘሽ መጥማጪው? አይደለም ንገሪኝ መጀመሪያ። እንዴ የሰው ልጅ መጣማጪው ምን ማለት ነው? ትቀጫለሽ። አንቺ ምን ጎለብሽ ነው? አንቺ አትወልጂም እንዴ የሰው ልጅ መሰርቀ? አሁን ከት ነው የምወልደው? እንትን በያ አይደለም አንቺ ለዛችኛው ሴትዮዋ ለእናቷ ሳታስቢም እንዴ? አንቺ እሷስ ብቻዋን ነበረች እኮ የሰው ልጅ። አንተ ይሄን እኮ እያለቀሰኝ ነው። እና ሲዛት ፖሊስ ጋር ደውት አዎ እዛ ጓደኛ አይደለሽ? ኧረ እባክሽ እኔ በዚህ ማለት ተባባሽም አይገርምሽም? ማለት የሰው ልጅ እንዴት ነው ሰርቀሽ የምታመጪው? ኧረ ቆይ እንደውላለን፣ ቁጭ ብለን እንደውላለን። አዎ ለምን እናቴ አትሆኝም? ወንጀል እኮ ነው ያደረግሽው። እንዴ ነው የሰው ልጅ ሰርቀሽ የምታመጪው? ታኝታለች። አትጩ በእግዚአብሔር ያማ እንዴት ትጩዋ ታዲያ? ወይ ልጅ የላት ይሆናል ሌላ ልጅ ነው ወይስ ባለመናገር ነበረብኝ? አዩ አንቺ ወልደሽ አይተሽልን እንዴ ነው? እንዴት ነው? እኛ እኮ የሌባ ተባባሪ እኮ ነን እኛ። እንዴ አንተ ደውለ ሁኑ እኔ አላልኩም እንዴ? ምን ማለት ነው? ምን ጎለብሽ ነው አንቺ መውለድ የማትችይው? ወይስ ለምን እንደዛ የምታደርጊ? አንቺ ወልሻት እንትናት እንዴ የሰው ልጅ መሰርቂ? ወንድ ነው ሴት ነው ደግሞ? ዞር በእናትህ ፍቄ እዛ እንትን ተቀሰቀሰ። ወንድ ነው ሴት ነው?
ሴት ናት። ወይ ፈጣሪ ደስ አንተ ምን ግን ትላለህ እንደ ሌላ ነገር ውስጥ ትገባለህ። ደውል ፖሊስ ጋር ምን ጉድ ነሽ አንተ? ደውል ፖሊስ ጋር ለምን እኔ ነኝ ማስይዝሽ? አልድረስ ወይ እኔ ደግሞ ከዚህ ጋር ንቅንቅ አልልም። አንቺ ሳላስይዝሽ አንቺ ገና አንድ ፍሬ አይደለሽ እንዴ? አንቺ መውለድ ትችያለሽ። ለምን ነው ሰው እንኳን አይደለሽም አንቺ እኮ እኔ ገና ይኸውልሽ ተስፋ አለኝ። እኔ ትልቋ ሴት እመቤቴ ድረሽልኝ። ኧረ እየፈጠረሽ አምላክ ከመቼ ነው እንደዚህ ሆንሽው? አዩ አንቺ ነሽ ግን ጩሂ። እኔም ጩሃለሁ። እኔ አሁን 3 ቀን ሙሉ ከኔ ጋር አድራ እንደ ጭራሽ ጩሃለሁ ትያለሽ እንደ እኔ አንቺ ይናመልሽላት ሴትዮዋ ይሄን እዛው ነው ያለች። ወይኔ ጉዴ አዩ ማርያም ስርዓት ይኖርሽ። አንቺ ነሽ ግን አምጪ ይዤ ነው የምወጣው። አምጪ አንቺ ልጅቷን ተቀጫላችሁ ይዤ ነው የምወጣው አስፋልት ላይ። አዩ አንቺ በፈጣሪ እንዴ! ኧረ ዝም አትበል አንተ ቁጭ ብለህ እዚህ መልሽ። ያለበለዚያ ውርደት ውስጥ ነው የምትገቢ። ነግሬሻለሁ። አስፋልት እንቀማትና አስፋልት ላይ ወተን እንጩ። አዎ እንዴ! ስታለቅስ ደስ አለሽ? ተመቸሽ? እንዴ ምን ሰይጣን ናችሁ? ነው አልተባበርም። ለጌት ያለሽ ከሰው ቆይ አንቺ ስሚ እናቷስ እኮ እናትዬው ብቻውን ነበረች። ቱና ምን አሳድግልኝ አለችሽ? እሷ እኮ የኔ ችግርች አይነት ነገር ናት። እና ወይ ከሷ አንድሪያ ታመጫቸው ማንን ከእናቷ ጋር እሷ አንቺ የራስሽ ብትሆን ነው አታሳዝንሽም? አይደለም አታሳዝንሽም ወይ? እናቷ እንደራስሽ አታስቢ። ማስመሰል አይደለም እንደራስሽ አታይም እንዴ? አንቺ ቢወሰድብሽ ደስ ይልሻል? ማንን ወስድብኝ? እና ታዲያ እንደ አንቺ አይነቷ አሁን አንቺ ሰርቀሽ የሰው ልጅ ያመጣሽ እንደ አንቺ አይነቷ ማማ ብትሰርቅብሽ አላፈርጣት እንደው ከእናንተኑ ነው የማስይዝሽ። የሰው ልጅ አፈረጠቻችሁ። እውነቴን ነው የምልሽ እኔ ማማን እንደ አንቺ አይነቷ ይኸውልሽ ግፍ እየሰራሽ ነው ታውቂያለሽ። ምንም የሰው ልጅ ኧረ ይደብርሽ በሆነ ከመች ጀምሮ እንደዚህ ባህሪ ያመጣሽው? ቆይ አንቺ እኮ መውለድ የምትችይ ሰው ነሽ። አንቺ እኮ ይጥፋሽ። እግዚአብሔር ልቤ ስንጥቅ ነው ያለው። ምን አይነት ክፉ ነሽ ግን አንቺ? ራጅ ሳትሆኚም የምር ተወታሽ ሁሉም ፍስቅድስ ወይኔ አመሰግናለሁ። ልጄ ልጅ አስመሰለልኝ። ኧረ እቺ አትታመንም ሌላ ይኖራል ያን ኧረ እንዴ እግዚአብሔርን ይሄው እንትን ከፍቼ ሰው እንዲከፍቼ ነው አናቷ ስራ ያረኳት። በምን አስበሽ ነው? ቆይ እንደዛሰሽ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እጅግ በጣም ሰላም ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ሰሞኑን ጠፍቻለሁ። ትንሽ አመመም አድርጎኝ ነበር። ጥሩ ሁኔታ ላይ አልነበርኩምና እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። የሚገርማችሁ ነገር ዛሬ ከልጅ ጋር ነው የመጣሁት። እንግዲህ ታሪኩን እስከ መጨረሻ ተከታተሉኝ ታዩታላችሁ። እና ወይንም እየመጡ ስለሆነ እንግዲህ ምን ማድረግ እንዳለብኝ ከነሱ ጋር አውርቼበት ጉዳዩ እንግዲህ አብረን የምናየው ይሆናል። እስከ መጨረሻ ተከታተሉኝ። አመሰግናለሁ። ደርሰናል አሉኝ እንዳይደርሱብኝ ብዬ ነው። ደረጃ እየወጡ ስለሆነ ተከታተሉኝ። ታዛዝ አዩ በልጅ ትቀልጃለሽ? ማማን እንዴት ነው አንቺ የምትወጪ? በልጅ ትቀልጃለሽ? እኔ ምንድን ነው የተናደድኩት ታውቂያለሽ? ምን ተሆኑልኝ? ምን ልሆንላችሁ ታዲያ? አሁን ኧረ በስመ አብ በጣም ካሜራ ለዛ ጋር ለማንኛውም እኔ ሆም ብዬ ነው ፕራንክ ላድርጋችሁ ብዬ ነው። አሁን አናቴን አለች። አንዴ ግን እንዴት ነው የምትሆነው? እውነት አሳልፋችሁ ልትሰጡኝ? አዎ እሰጥሻለሁ። እኔ በልጅ ቀልዳለ እንዲያዩ ማለት እኔ ልጅ ሚዲያ ላይ እንኳን ጠፋ ብሎ እናቶች ሲያለቅሱ ምን ያክል እንደሚሰማኝ እውነት ነው። አሁን ባይሆን አጥሚት ተከራምች ወይኔ ጉዴ ፈላ። ኧረ አዩ ተራሽ እንዴ እግዚአብሔርን አዝዤሽ ነበር የሚሄደው እንደዚህ አዝለሽ። ኧረ እነዚህ ለዳያችን አይሆንም አይደለማ እንዴ? ለምን ተባበርሻለሁ? እኔ ሌላ ነገር አግዝሻለሁ እንጂ እንዴ ምን እያደረኩ ነው ታዲያ? አሁን አሳዘነችኝ። የምር መሰለኝ ማርያም ይወልኩ አብራት ወድቄ ነበር። ተስማም ወደን ፍስቅት ተለቀሽ። በእውነት ብድርሽ ውለታሽ ያለብኝ ስልሽ
የምትገርሚ ሰው ነሽ የምትገርሚ ሰው ነሽ እኔማ በምን ላገኛችሁ አልኩኝ በቃ ባለፈው እንደዛ ስትጫወቱበት ነገር እየጠነሰሽ ስልክ አታነሺ ምናት ነገር እየጠነሰሽ ነው ማለት ነው አይገርምሽም አገኝሻለሁ ጠብቂ ደግሞ ወደ ሰዎች ለማንኛውም አግኝቻቸዋለሁ የሆነ ጠብቂ በቃ በምን ላገኛቸው ግራ ገባኝ በነገራችን ላይ በዚህ አጋጣሚ ህፃናትን እየሰረቃችሁ ገንዘብ እየጠየቃችሁ ብዙ ነገር የምታደርጉ ሰዎች እግዚአብሔር አምላክ ልቦና ይስጣችሁ በልጅ አይቀለድም የሚገሉም አሉ አንዴ ኦፍ ኮርስ ገንዘብ ከተቀበሉ በኋላ ገለው ምትዋል ቦለ ራብሳ ባለፈው አላየሹ ያልች በጣም ብዙ ነገር አለ ምክንያቱም አንድ እናት መከራዋን አይታ ስንት ስቃይታ 9 ወር በወዷ ስንት አመት በጀርባዋ ተሸክማ በዛ ላይ ደግሞ ሰው ቤቱን ላይ እየሰራች የምታሳድግ እናት አለችና ልጅ ሲገኝ እንዲሁ በቀልድ አይደለም የሚገኘው መውለድስ በት እንኳን ትወልዳል ይባላል ልጅ ማሳደግ እጅግ በጣም ከባድ ነው በራሴ ማለት በጣም የኛ ነግበኛ ነው ሁሉም በኔ ብሎ ይሄንን ነገር በእውነት ትኩረት ተሰጥቶት በደንብ መታየት ያለበት ጉዳይ ነው እግዚአብሔር አምላክ ደግሞ ፍሬ ለሌላችሁ ፍሬ ይስጣችሁ በልጅ አይፈትናችሁ ነውና በዚህ አጋጣሚ የኡነት በቃ እጅግ በጣም አሁን የሚያዛዝን ነገር አለ ሀገራችን ላይ ኢትዮጵያ ላይ በጣም ከፍቷል ጊዜው በህፃናት ብዙ መደፈርን መሰረቅን መገደልን እየመጣ ነውና እንደ ቀልድ አንድ ሳምንት ወራል ከዛም በኋላ አይደገምም የኡነቴን ነው የምላችሁ ይሄን ነገር ዝም ማለት የለብንም እያንዳንዳችን ቤታችን አንኳክቶ እስከመጣ አይደለም መጠበቅ ያለብን ምክንያቱም እያንዳንዳችን ስመጣብን እንግዲህ ለአንዱ ድምጽ ማንሆን ከሆነ መቼም የኛው እንደዛው ምን ያክል እንደደነገጥኩኝ የምር መስሎኝ ማለት ነው እነት ሰርቀሻሻ ያመጣሽ መስሎኝ ያው እንደው ግን እንደዛ እኔ ግን ማለት ነው የኡነት ቢሆን እንደማትዝሽ ታውቂያለሽ በእውነት ለምን ክፉ ነገበኔ ነው አንቺ እንደዛ ብታረጊ የፈለገ ማለት ልጅ የሚጣላ የለም በልጅ አይጨከን ልጅ የሚጣላ የለም ግን ያቺን እናት አሰብኳት እኔ ደግሞ የምር መስሎኝ ማለት ነው እና አታሽማት እየቀሚሽባቸዋለሁ ከዚህ በኋላ ታጣም አይነት አይደለም ለማንኛውም ውድ ቤተሰቦቼ እነሱም በጣም መመስገን አለባቸው ምክንያቱም የኡነት በትንሹ ፈትኛቸዋለሁኝ እንግዲህ እግዚአብሔር ለነሱም ፍሬ ይስጣችሁ ጸሎት አድርጉላችሁ የሁላችንም ጸሎት ነውና እስካሁን አብራችሁን የቆያችሁ በሙሉ እግዚአብሔር አምላክ ያክብርልን ኢትዮጵያ ሀገራችንን ሰላም ያድርግልን እንወዳችኋለን እናከብራችኋለን እንግዲህ በዚህን ሰሞን ትንሽ ጠፋ ያልነው በራሳችን የሆነ ጉዳዮች ነው እናመሰግናለን መልካም ጊዜ አግኝተናለች